ማዕከላዊ ጎንደር ደልጊያ ከተማ አቅራቢያ መኮንታ ተብሎ በሚጠራው አካባቢ በተደረገ ከባድ ውጊያ ያገዛዙ ወራሪ ኃይል ከፍተኛ ኪሳራ ደርሶበታል። በደቡብ ወሎ መካነ ሰላም ከተማ የፋኖ ቤተሰቦች ናቸውና ደጋፊዎች ናቸው የተባሉ ንጹሃኖች በግፍ እየተረሸኑ ስለመሆኑ ተሰምቷል። በአገዛዙ ቅጥረኛ ኃይሎች ጠቋሚነት ራሱን መከላከያ ብሎ የሚጠራው አብይ መራሹ ሰራዊት ከግብረ አበሮቹ ከሚሊሻና ከአድማ ብተና ኃይሎች ጋር በመቀናጀት በመካነ ሰላም ከተማ በንጹሃኖች ላይ የግፍ ግድያ እየፈጸመ ስለመሆኑ ታውቋል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ምዕራብ ጎጃም ከሽንዲ ከተማ ለመንቀሳቀስ የሞከረው የገዳይ ስብስብ በፋኖ ኃይሎች በተደረገ ደፈጣ ድባቅ ተመቷል። በአካባቢው የሚንቀሳቀሰው ወንበርማ ብርጌድ የፋኖ ኃይል ከሌሎች የፋኖ ኃይሎች ጋር በመናበብ ባደረገው ድንገተኛ የማጥቃት ዘመቻ ከሽንዲ የተነሳውን የብልጽግና ሰራዊት ሙትና ቁስለኛ አድርጎታል ሲሉ ምንጮች ተናግረዋል። ወሎ ራያ አላማጣ ዋጃ የገቡት የህወሓት ታጣቂዎች በአካባቢው ተወላጅ ወጣቶች ላይ ጥቃት እየፈጸሙ እንደሚገኙ ተሰምቷል። በወቅታዊ ጉዳዮች ላይ በተለይም በወጣት ብርቱካን ተመስገን ላይ የደረሰውን አሰቃቂ ግፍ ተከትሎ ሚያድ፣ እናት ፓርቲና ኢሃፓ በጋራ መግለጫ አውጥተዋል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ መጋቢት 17 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ማዕከላዊ ጎንደር ደልጊ ከተማ አቅራቢያ መኮንታ ተብሎ በሚጠራው አካባቢ በተደረገ ከባድ ውጊያ ያገዛዙ ወራሪ ኃይል ከፍተኛ ኪሳራ ደርሶበታል። በአካባቢው የብልጽግና ጥምር ኃይል በከባድ መሳሪያ የታገዘ ከባድ ውጊያ የከፈተ ቢሆንም በአካባቢው የሚንቀሳቀሰው የፋኖ ኃይል ባደረገው ከፍተኛ ተጋድሎ የአድማ ብተናና የሚሊሻ ኃይሎችን ጨምሮ በርካታ የሰራዊቱ አባላት ሙትና ቁስለኛ መደረጋቸው ታውቋል። በርካታ ኃይሉን በማሰለፍ በከባድ መሳሪያ የታገዘ ከባድ ውጊያ የከፈተው የአብይ አህመድ ዙፋን አስጠባቂ ኃይል በፋኖ ኃይሎች ከፍተኛ ሰብአዊና ወታደራዊ ኪሳራ ደርሶበት አስከሬኑንና ቁስለኛውን ሲለቅም ተስተውሏል ነው የተባለው። የተናበበ የማጥቃት ዘመቻ የከፈተው የፋኖ ኃይል በትንሽ መስዋዕትነት በርካታ የብልጽግና ወታደሮችን መደምሰስ ስለመቻሉ ተነግሯል። ጎንደር በተለያዩ ቀጠናዎች እየተደረገ ያለው የደፈጣና መደበኛ ውጊያ የቀጠለ ሲሆን በአገዛዙ ወታደሮች ላይ ከፍተኛ ኪሳራ እየደረሰ ነው ተብሏል። በከባድ መሳሪያዎች ታጅቦ ፋኖን ለማጥፋት ከፍተኛ ጥረት እያደረገ የሚገኘው አብይ መራሹ ሰራዊት በፋኖ ኃይሎች እየተገረፈ የሚገኝ ቢሆንም ትንኮሳውን አላቆመም ተብሏል። በዚህም ጎንደር ሰፊ ቀጠናዎችን የሸፈነ የደፈጣና መደበኛ ውጊያ እየተካሄደ እንደሚገኝ በየቀኑ የሚወጡ የግንባር መረጃዎች ያሳያሉ። በደቡብ ጎንደር መካነ ሰላም ከተማ የፋኖ ቤተሰብ ናቸውና ደጋፊዎች ናቸው የተባሉ ንጹሃኖች በግፍ እየተረሸኑ ስለመሆኑ ተሰምቷል። በአገዛዙ ቅጥረኛ ኃይሎች ጠቋሚነት ራሱን መከላከያ ብሎ የሚጠራው አብይ መራሹ ሰራዊት ከግብረ አበሮቹ ከሚሊሻና ከአድማ ብተና ኃይሎች ጋር በመቀናጀት በመካነ ሰላም ከተማ ንጹሃኖችን በግፍ እየገደለ እንደሚገኝ ታውቋል። የጠላት ብልጽግና ጥምር ጦር ወደ ንጹሃን መኖሪያ ቤቶች ለፍተሻ በሚል በመግባትና ባገኘው አጋጣሚ ሁሉ ንጹሃኖችን በማፈን በግፍ መግደሉንና ንብረቶችን መዝረፉን አጠናክሮ ቀጥሏል። በዚህም በርካታ ንጹሃኖች የፋኖ ደጋፊዎች ናቸውና ቤተሰቦች ናቸው በሚል እናቶችን ጨምሮ ያገዛዙ የገዳይ ስብስብ ጥቃት እየፈጸመ እንደሚገኝ ተነግሯል። በአውደ ግንባር በታጠቀው የፋኖ ኃይል የተሸነፈው የጠላት ብልጽግና ኃይል ፋኖነትን ከአማራ ሕዝብ ለመለየት በሚያደርገው አጉል ምኞት ያልታጠቁ ንጹሃኖችን በግፍ እየገደለ እንደሚገኝ ይታወቃል። በሌላ ዜና ምዕራብ ወሎ መካነ ሰላም ከተማ አቅራቢያ በአገዛዙ ወታደራዊ ተሽከርካሪ ላይ በተፈጸመ የቦምብ ጥቃት 18 የሚደርሱ የሰራዊት አባላት ሙትና ቁስለኛ መሆናቸው ተሰምቷል። ከመካነ ሰላም ከተማ የተነሳው በርካታ ቁጥር ያለው ጥምር የብልጽግና ጦር በፓትሮል በተሳፈሩ የአድማ ብተና ኃይሎች ላይ በተፈጸመ የቦምብ ጥቃት 15 የሚደርሱት ከፊሎች ሲደመሰሱ ከፊሎች ደግሞ ቁስለኛ ሆነዋል ተብሏል። ድንገተኛ ጥቃት የፈጸሙት የፋኖ ኃይሎች በፍጥነት ከአካባቢው የተሰወሩ በመሆኑ የጠላት ብልጽግና ኃይል በቡድን መሳሪያ የታገዘ ተኩስ ቢከፍትም በፋኖ ኃይሎች ላይ ጥቃት ሳያደርስ ቀርቷል። ምዕራብ ጎጃም ከሽንዲ ከተማ ለመንቀሳቀስ የሞከረው የገዳይ ስብስብ በፋኖ ኃይሎች በተደረገ ደፈጣ ድባቅ ተመቷል። በአካባቢው የሚንቀሳቀሰው ወንበርማ ብርጌድ የፋኖ ኃይል ከሌሎች የፋኖ ኃይሎች ጋር በመናበብ ባደረገው ድንገተኛ የማጥቃት ዘመቻ ከሽንዲ የተነሳውን የብልጽግና ሰራዊት ሙትና ቁስለኛ አድርጎታል ሲሉ የመረጃ ምንጮች ተናግረዋል። በዚህ ውጊያ የፋኖ ኃይሎች የብልጽግና ወታደሮችን ሙትና ቁስለኛ ከማድረጋቸው በተጨማሪ
ከማህበረሰቡ የዘረፉትን አንድ ተሽከርካሪ ንብረት ሙሉ ለሙሉ መረከብ ችለዋል ተብሏል። በዚህም በፋኖ ጥይት የተገረፈው የጠላት ብልጽግና ኃይል ወደ ሽንዲ ከተማ እየሸሸ ባለበት ወቅት በወረወረው ከባድ መሳሪያ ከ6 በላይ ንጹሃኖች መገደላቸው ታውቋል። በተመሳሳይ ምስራቅ ጎጃም አማኑኤል ከተማ አካባቢ በተደረገ የደፈጣ ውጊያ ከ50 በላይ የጠላት ሰራዊት አባላት ሙትና ቁስለኛ መሆናቸው ተሰምቷል። በዚህ ውጊያ ክፉኛ ከቆሰሉት ከ30 በላይ የሚሆኑ ወታደሮች 20 የሚደርሱት ደብረ ማርቆስ ሆስፒታል መላካቸው ተረጋግጧል። ራያ አላማጣ ዋጃ የገቡት የህወሓት ታጣቂዎች በአካባቢው ተወላጅ ወጣቶች ላይ ጥቃት እየፈጸሙ እንደሚገኙ ተሰምቷል። በዚህም ወታደሮቹ በተንቀሳቀሱባቸው አካባቢዎች የያዟቸውን ከ14 በላይ የሚሆኑ ወጣቶች ለምን አማራ ነኝ ትላላችሁ በሚል ከፍተኛ ድብደባ እንደፈጸሙባቸው ተነግሯል። በመሆኑም ከባድ ድብደባ ከተፈጸመባቸው 14 ከሚደርሱ ወጣቶች መካከል 7ቱ አላማጣ ሆስፒታል መግባታቸው ታውቋል። በተያዘ በራያ ቆቦ ዋጃ ከተማ በቅርብ ርቀት ባቦ ኩርማ በተባለች ቦታ የህወሓት ወታደራዊ አዛዦች ስብሰባ ማድረጋቸው ተሰምቷል። የብልጽግና ወታደሮች በአካባቢው ባሉበት በዚሁ ቀጠና የህወሓት የኮርና የአርሚ አመራሮች ስብሰባ ማድረጋቸው ታውቋል። የስብሰባው አጀንዳ ምን እንደሆነ ለጊዜው ባይታወቅም ወታደራዊ አዛዦቹ ከሰሞኑ የብልጽግና ወታደሮች ባሉበት ቀጠና ገብተው ስብሰባ ማድረጋቸው ተረጋግጧል። በወቅታዊ ጉዳዮች ላይ በተለይም በወጣት ብርቱካን ተመስገን ላይ የደረሰውን አሰቃቂ ግፍ ተከትሎ መያድ፣ እናት ፓርቲና ኢሃፓ በጋራ መግለጫ አውጥተዋል። ፓርቲዎቹ በወጣት ብርቱካን ላይ የደረሰው ሰቆቃ በቅርብ ጊዜያት በሀገራችን ለሚፈጸሙ ግፎች በቂ ማሳያ ነው ብለዋል። ከምትማርበት ዩኒቨርሲቲ ከዓመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባት አንዷ እንደሆነች የገለጠችው ወጣት ብርቱካን የደረሰባትን ግፍና አሁን እየመራቸው ያለውን እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥቃት ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት በሚዲያ ቀርባ አስረድታለች። ይሄ በህዝባችን ዘንድ በከፍተኛ ሁኔታ ሲጠየቅ የነበረና አንዳች መፍትሄ ሳይሰጠው ይባስ ብሎ በመንግስት አካላት ዘንድ እጅግ የተጣረሱና የተድበሰበሱ መረጃዎች ሲቀርቡበት የቆየ ግፍ ነው። ፓርቲዎቹ ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸመው መዋቅራዊና ስርዓታዊ በደል ማሳያ ተደርጎ የሚወሰድ እንጂ ብቸኛ አይደለም ብለዋል። በዚህ አጋጣሚ የልጅቷ ደህንነት ተጠብቆና መቋቋሚያ አግኝታ ስለሌሎች ደብዛቸው ለጠፉ ተማሪዎች አንዳች ፍንጭ የሚሰጥ መረጃዎችን ለማገጣጠም መጣር ሲገባ ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉ ፓርቲዎቹ ገልጸዋል። በትብብር የምንሰራ ፓርቲዎች በወጣቷ ጉዳይ የቅርብ ክትትል እንደምናደርግ ቃል እየገባን ህዝባችን ችግሮቹ ስርዓት ወለድ መሆናቸውን በውል ተገንዝቦ እርስ በርስ ጣት ከመጠቋቆም እንዲወጣና በጋራ እንዲታገል ከከፋው ሰቆቃ በአንድነት እንድንወጣ ጥሪያችንን እናስተላልፋለን ሲሉ ፓርቲዎቹ ጥሪ አድርገዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።